ከወደ ኢቢኤስ ቴሌቪዥን ጣቢያ አንድ አሳዛኝ መረጃ ከሰዓት አካባቢ እየተሰማ እና እየተናፈሰ ነው የሚገኘው። የጣቢያው ባለቤት መስራች የሆኑት አቶ አማን ፍስሀ በህይወት ዛሬ ማለፋቸው እየተነገረ ነው የሚገኘው። እንግዲህ ኢቢኤስ ቴሌቪዥን ሁላችንም እንደምናውቀው ከዚህ በፊት አይተናቸው የማናቃቸውን ጋዜጠኞች ለጋዜጠኝነት ብቁ እያደረገ በህዝብ ዘንድ በጣም እንዲያንጸባርቁና እንዲወደዱ እያደረገ ብቃታቸውን ጨምሮ በከፍተኛ ደረጃ ተወዳጅ የሚያደርገው ይህ ጣቢያ በተደጋጋሚ አንጋፋዎቹን የቀበረ በሀዘን እየተኮራመተ ነው የሚገኘው። ከዚህ በቀደም እንደምናስታውሰው ተወዳጁ ኮሜዲያን ነጻነት ወርቅነህን ያጣን ሲሆን ከዛም አለፈ ባለው ጊዜ አስፋው መሸሻን እንዳጣን ሁላችንም የምናውቀው ነው የሚሆነው። ዛሬ ደግሞ የዚህን ጣቢያ መስራችና ባለቤት የሆኑት አቶ አማን ፍስሀን አጥተናል ማለት ነው። ኢቢኤስ ቴሌቪዥን ሁላችንም አይተን በምንፈርደው ሁኔታ የቴሌቪዥን ፕሮግራም ብቻ ሾው እየሰሩ ማቅረብ አይደለም ስራቸው። ምክንያቱም አይናችን እያየ ይፈርዳል። በየሳምንቱ አዲስ ምዕራፍ በተሰኘ ፕሮግራም ብዙ የተቸገሩና የተጎሳቆሉ ሰዎችን ከጎዳና ካስከፊ ህይወት እያነሳ ያቋቋመ ህይወታቸውን እየቀየረ ያለ እጅግ በጣም ተወዳጅና ሁላችንም በየሳምንቱ ጓጉተን የምንጠብቀው ፕሮግራም ነው። በዚህ ፕሮግራም ብቻ የስንቶች ህይወት ተቀይሯል። እንደ ምሳሌ እንኳን የዋንትያን ህይወት ማንሳት በቂ ነው። የቲጂ አገልግልንም ህይወት ማንሳት በቂ ነው እና በዚህ መልካም ግልጋሎቱ እየተነሳ በህዝብ እይታ ውስጥ እንግዲህ ከፍተኛውን ድርሻ ኢትዮጵያ ውስጥ የሚይዘው ኢቢኤስ ቴሌቪዥን ነው። ከዚህ ጋር በተያያዘ አንዳች የተጠናወታቸው ነገር መኖሩን እንግዲህ ያው የምናየው ነው የሚሆነው ሁላችንም ማለት ነው። ምክንያቱም ይህ ቢዝነስ ነው፣ ውድድር ነው። እናም ይህን ቴሌቪዥን ጣቢያ እንዲያሽቆለቆለና እንዲወድቅ ለማድረግ የቴሌቪዥን ጣቢያውን የጀርባ አጥንት የሆኑትን ሰዎች አከርካሪያቸውን መምታት አስፈላጊ ነው ማለት ነው እና በዚህም የተነሳ አንዳች ሴራ እየተሰራባቸው ነው የሚመስለኝ እኔ እንደ ግል ሀሳቤ ማለት ነው። ይህ ደግሞ የሆነው ነጻነት ወርቅነህ እዚህ አገር ውስጥ በተገኘ የቴሌቪዥን ጣቢያ እየሰራ ገንዘቡን ወደ ዶላር እየቀየረ ወደ አሜሪካን ሀገር እየላከ ልጆቹን እያስተማረ እና እሱ ሲሞት ግን ቤትም የለውም። ምክንያቱም ልጆቹ ላይ ነው ኢንቨስት የሚያደርገውና ለነጻነት ወርቅነህ የተከፈተው ጎፈንድሚ እንኳን ተሰብስቦ ሳያልቅ እንዴት የቴሌቪዥን ጣቢያው ስራ አስኪያጅና መስራች ሊሞት ቻለ የሚለው ብዙዎቹን እጅግ በጣም ትልቅ ጥያቄ ውስጥ ነው የከተተው። አሳዛኝም ነው። እንደ ሀገር ምን የመሰለ ፕሮግራም የሚያቀርብልን ተመራጭም ተወዳጅም የሆነ ጣቢያ በዚህ ልክ እንደዚህ እንቁዎቹን ሲያጣ እጅግ በጣም ነው የሚሰማው፣ እጅግ በጣም ነው የሚያስደነግጠው። ኢቢኤስ ቴሌቪዥን እንግዲህ ሁላችንም እንደምናውቀው ማናችንም ከዚህ በፊት በሚዲያ ላይ እንኳን አይተናቸው የማናቃቸውን ሰዎች በድፍረት አምጥቶ እጅግ በጣም ተወዳጅ አድርጎ በህዝብ እይታ ውስጥ በአጭር ጊዜ ነው እንዲታወቁ እንዲወደዱ የሚያደርጋቸው። ይህ ደግሞ ራሱ የሚያሰለጥንበት እና ድርጅቱ የሚመራበት መመሪያ ምን ያክል ጠንካራና እጅግ በጣም ከጀርባ የተማሩ እና አቅም ያላቸው ሰዎች እንደሚመሩት የሚያሳይ ነው። አንድ ጋዜጠኛ መድረክ ላይ ወጥቶ ለህዝቡ ምንም ነገር ማቅረብ ላይችል ይችላል። ዋናውን ነገር ከጀርባ ያሉት አስተዳዳሪዎቹ እነሱ ናቸውና ይህን ነገር የሚያስተካክሉት ማለት ነው። እናም ለዚህ ይመስለኛል እንግዲህ ባለቤቱ መሞት አስፈላጊ የሆነበት ሁኔታ እና እጅግ በጣም ነው የሚያሳዝነው። እውነት ለመናገር ኢቢኤስ ላይ የሚደረገው ነገር ምርመራ የሚያስፈልገው ይመስለኛል። እንደ ግል ሀሳቤ ይሄ ችል የሚባል ነገር አይደለም። አሁንም ይህ ነገር ቀጣይነት እንዳይኖረው እዚህ ቴሌቪዥን ጣቢያ ላይ ከፍተኛ የሆነ ምርመራ ሊደረግበት ይገባል። ምክንያቱም ከዚህ በፊት እንዳየነው እንግዲህ በደምቢዶሎ ዩኒቨርሲቲ ታገትኩኝ ካለችው ልጅ ጋር የተያያዘ ዜና ሁላችንም ሰምተናል። እዛ ውስጥ ያሉ ሰራተኞች ለብር ብለው ሀሰተኛ ታሪክ ፈጥረው ልጅቷን እንግዲህ ጋዜጠኞቹን አሳምና እንድታወራ ያደረጉበት መንገድ ማለት ነው። ስለዚህ ውስጣቸው ላይም አንዳች ለሌላ ቴሌቪዥን ጣቢያ ተገዢ ታዛዥ የሆኑ
ባንዳዎች ሊኖሩ ስለሚችሉ ውስጣቸውን ማጥራት አለባቸው፣ ዙሪያቸውን መፈተሽ አለባቸው ባይነኝ ነው የምለው። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።